የደቡብ ሱዳን መንግስት ግብጽ በአገሪቱ ውስጥ በኢትዮጵያ ድንበር አቅራቢያ ያቋቋመችውን ጦር ሰፈር እንድትዘጋ ማዘዙን የአረበኛ የዜና ምንጮች ዘገቡ። ወታደራዊ ጦር ሰፈሩ ወታደራዊ ስልጠና የመስጠትና የናይል ወንዝ ፍሰትን የመቆጣጠር ዓላማ ያለው ሲሆን የወታደራዊ ስልጠና ባለሙያዎችን ጨምሮ 260 የሰው ኃይል እንዳለው መረጃዎች ያመለክታሉ። ጦር ሰፈሩ በደቡብ ሱዳኗ ላይኛው የናይል ግዛት ፓጋክ በተባለ አካባቢ በቤንሻንጉል ጉሙዝ ክልል አቅራቢያ የሚገኝ ነው ተብሏል። ግብጽ ጦር ሰፈሯን እንድትዘጋ ደቡብ ሱዳን ያሳለፈችው ውሳኔ አገሪቱ የናይል የትብብር ማዕቀፍ ስምምነትን ከመፈረሟ ጋር ሊያያዝ እንደሚችል ታዛቢዎች ተናግረዋል ተብሏል። በዛሬው ዕለት ሰኞ ለሚካሄደው ጠቅላላ ምርጫ የተመዘገቡ ድምፅ ሰጪዎች ብዛት 54,057,861 መሆኑን ምርጫ ቦርድ አስታወቀ። ቦርዱ የመራጮች ብዛት 50.5 ሚሊዮን መሆኑን ከሳምንታት በፊት የመራጮችን ምዝገባ ባጠናቀቀበት ወቅት ገልጾ ነበር። በአማራ ክልል በ5 የምርጫ ክልሎች እንዲሁም በጋምቤላ ክልል በ4 የምርጫ ክልሎች እስከ ትላንት ድረስ የምርጫ ቁሳቁሶችን ማድረስ እንዳልተቻለ ቦርዱ ገልጿል። ምርጫውን ለመታዘብ 55 የሀገር ውስጥ የሲቪል ማህበረሰብ ድርጅቶች 1560 ታዛቢዎችን ያሰማራሉ ተብሏል። የአዲስ አበባ ከተማ አስተዳደር ከንቲባ አዳነች አቤቤ ኦሮሚያ ክልል ከአዲስ አበባ ከተማ ማግኘት ስላለባት ልዩ ጥቅም በግልጽ ውይይት እንደተጀመረ ተናገሩ። ከዚህ ቀደም ክልሉ ከከተማዋ ማግኘት ስላለበት ልዩ ጥቅም በግልጽ የተቀመጠ ነገር አለመኖሩን አዳነች አቤቤ የጠቀሱ ሲሆን አሁን ግን በጉዳዩ ዙሪያ ውይይት እንደተጀመረ የገለጹት ከቢቢሲ ጋር በአፋን ኦሮሞ ቋንቋ ባደረጉት ቃለ ምልልስ ላይ ነው። ሆኖም ውይይቱ የተጀመረው በአስተዳደሩ ውስጥ በክልሉ መንግስት ደረጃ ወይም በአስተዳደሩና በክልሉ መንግስት መካከል ይሁን አይሁን በቃለ ምልልሱ ላይ በግልጽ አልተጠቀሰም። ከንቲባ አዳነች አቤቤ ከተማዋ ከህግ አግባብ ውጭ በዙሪያ ወዳሉ አካባቢዎች እንዳትስፋፋ ወሰን እንደተበጀላትም ጠቁመዋል። የከተማዋ አስተዳደር በከተማዋ ትምህርት ቤቶች በሚያካሂደው የተማሪዎች ምገባ መርሃ ግብር በክልሉና በከተማዋ አዋሳኝ አካባቢዎች ያሉ ተማሪዎችን ጭምር በማቀፍ የአዋሳኝ አካባቢዎችን ተማሪዎች የምገባ ወጪ አስተዳደሩ እየሸፈነ መሆኑንም ከንቲባዋ ተናግረዋል። የኦሮሚያ ክልል ጤና ቢሮ በግል የጤና ተቋማትና መድኃኒት መደብሮች ውስጥ የሚቀጠሩ አዲስ ባለሙያዎች ከዚህ በኋላ የቅጥር ውል ሲፈጽሙ በየደረጃው በሚገኙ የመንግስት የጤና መዋቅሮች እውቅና እንዲሆን አዘዘ። የግል የጤና ተቋማት አዲስ የሚቀጥሯቸውን ባለሙያዎች ስራ ከጀመሩበት ቀን አንስቶ ሙሉ መረጃቸውን ለክልሉ ጤና ቢሮ መላክ እንዳለባቸው መታዘዛቸውንም ቢሮ በክልሉ ለሚገኙ 21 የዞኑ የጤና መምሪያዎች ከጻፈው ደብዳቤ ላይ ዋዜማ ተመልክታለች። ቢሮው በግል የጤና ተቋማትና መድኃኒት መደብሮች ውስጥ ለሚቀጠሩ አዲስ ባለሙያዎች የሚከፈላቸው ደሞዝ በመንግስት የጤና ተቋማት ውስጥ ለሚሰሩ ባለሙያዎች ከሚከፈላቸው ደሞዝ ማነስ እንደሌለበትም ጭምር ትዕዛዝ አስተላልፈዋል ተብሏል። በደብዳቤው ላይ የተጠቀሱትን ትዕዛዞች ተፈጻሚ በማያደርጉ የግል የጤና ተቋማት ላይ አስፈላጊውን ሕጋዊ እርምጃ እንደሚወስድም ቢሮ አስጠንቅቋል። የኦሮሚያ ክልል ፐብሊክ ሰርቪስና የሰው ሀብት ልማት ቢሮ የፓርቲና መንግስት መመሪያዎችን በመጣስና በቂ የትምህርት ዝግጅት ሳይኖራቸው በየወረዳዎችና በከተማ አስተዳደሮች ውስጥ በተሾሙ ሹመኞች ላይ እርምጃ ሊወስድ መሆኑ ተሰምተዋል። እርምጃ የሚወሰድባቸው ተሿሚዎች በህጋዊ መንገድ በወጣ ማስታወቂያ ተወዳድረው ያልተቀጠሩ፣ የህይወት ታሪክ ቅጽ ያልሞሉ፣ የቅጥር ደብዳቤ ያልተሰጣቸውና ሆኖም በልዩ ልዩ ምክንያቶች በመንግስት መዋቅሮች ውስጥ በአመራርነት ደረጃ ላይ ያሉ መሆናቸው ተዘግቧል። ተሿሚዎቹ በሚሰሩባቸው የመንግስት መዋቅሮች አስቸኳይ ማጣራት ተደርጎ አስፈላጊውን እርምጃ እንደሚወስድ ቢሮ እንደገለጸ የጠቀሱት ምንጮች መመሪያዎችን በመጣስ ለተሿሚዎች ደሞዝ ሲከፍሉ የነበሩ በየደረጃው የሚገኙ የመንግስት የፋይናንስ መዋቅሮች ተጠያቂ እንደሚሆኑም አስታውቀዋል። የትግራይ ተቃዋሚ ፓርቲዎች ህወሓት በክልሉ የግዳጅ ወታደራዊ ምልመላ እያደረገ መሆኑን ገለጹ። አረና ትግራይ የህወሓት ቡድን የቀድሞ ተዋጊዎችን ሚሊሻዎችንና የትግራይ ወጣቶችን በግዳጅ ለወታደራዊ ስልጠና በመመልመል ላይ ይገኛል በማለት ከሷል። ፓርቲው ድርጊቱ ከባድ የሰብአዊ መብት ጥሰት ነው በማለትም አውግዟል። የትግራይ ወጣቶች ድርጊቱን በመቃወም የጋራ ትግል እንዲጀምሩ ፓርቲው ጥሪ ያደረገ ሲሆን ዓለም አቀፉ ህብረተሰብ፣ አፍሪካ ህብረት፣ አውሮፓ ህብረት፣ አሜሪካና ብሪታንያ ድርጊቱን እንዲያወግዙና አስፈላጊውን የዲፕሎማሲ ጫና እንዲያደርጉ ጠይቀዋል። የትግራይ ነጻነት ፓርቲም የግዳጅ ምልመላ በክልሉ እየተካሄደ መሆኑን ጠቅሶ የተባበሩት መንግስታት ድርጅት ጸጥታው ምክር ቤትና አፍሪካ ህብረት ድርጊቱ እንዲቆም ጫና እንዲያደርጉ ጠይቀዋል። ስምረት ፓርቲ
ህወሓት ከመላው ትግራይ ወጣቶችን በግዳጅ በማፈስ ወዳልታወቁ ካምፖች እየወሰደ ይገኛል ሲል ከሰሰ። ፓርቲው በዚህ ድርጊት በመሳተፍ ላይ ያሉ አካላት ከድርጊታቸው እንዲቆጠቡ አሳስበዋል። በክልሉ የተለያዩ ወረዳዎች ዳግም ጦርነትን የሚቃወሙ ወጣቶችና እናቶች እየተደበደቡና እየታሰሩ እንደሚገኙ ፓርቲው ገልጿል። ፌዴራል መንግስቱና ዓለም አቀፍ ማህበረሰብ ሁኔታውን እንዲከታተሉ ጣልቃ እንዲገቡና የግጭት ማቆም ስምምነቱን በይፋ የጣሱ አካላትን ተጠያቂ እንዲያደርጉ ፓርቲው ጠይቋል። ቅድሚያ ለሰብአዊ መብቶች የተሰኘው የመብት ተሟጋች ተቋምም በትግራይ የግዳጅ የወጣቶች ምልመላ እየተካሄደ ስለመሆኑ መረጃዎች እንደደረሱትና ምርመራ እያደረገ መሆኑን አስታውቋል። ኢትዮጵያ ወደ ደቡብ አፍሪካ የላከችው ልዑካን ቡድን ደቡብ አፍሪካ በሚገኙ ኢትዮጵያውያን ስደተኞች ደህንነት ዙሪያ ከሀገሪቱ ባለስልጣናት ጋር መከረ። ሁለቱ ወገኖች ወንጀሎች መቆም እንዳለባቸውና ሆኖም ህጋዊ ሰነድ ላላቸውም ሆነ ለሌላቸው ስደተኞች የሀገሪቱ መንግስት የደህንነት ዋስትና የመስጠት ኃላፊነት እንዳለበት መተማመን ላይ መድረሳቸውን በፕሪቶሪያ የኢትዮጵያ ኤምባሲ ባሰራጨው መረጃ ላይ አስታውቋል። የሰዎች ዝውውርን ጨምሮ በወንጀልና ህገወጥ ስራዎች የሚሳተፉ ስደተኞች ህጋዊ እርምጃ ሊወሰድባቸው እንደሚገባም ሁለቱ ወገኖች መግባባት ላይ እንደደረሱ ኤምባሲው ገልጿል። የደቡብ አፍሪካ ጸረ ስደተኛ ሰልፈኞች ሁሉም ሰነድ አልባ ስደተኞች እስከ ሰኔ 23 ገደማ ከሀገሪቱ እንዲወጡ በመጠየቅ ላይ ናቸው። የአፍሪካ ልማት ባንክ ከአውሮፓውያኑ 2010 እስከ 2024 ባለው ጊዜ ውስጥ ለኢትዮጵያ በኢንዱስትሪ ልማት ከአፍሪካ 54 ሀገራት መካከል 31ኛ ደረጃ ሰጣት። በተጠቀሰው የ15 ዓመታት ጊዜ ውስጥ ባንኩ ለኢትዮጵያ የኢንዱስትሪ ልማት የሰጠው ነጥብ ከ0.47 ወደ 0.52 አድጓል። አገሪቱ በመካከለኛ የኢንዱስትሪ ልማት ደረጃ ላይ እንድትወሰን አስተዋጽኦ ካደረጉት ምክንያቶች መካከል ዋነኛው የማኑፋክቸሪንግ ዘርፏ ደካማ አፈጻጸም እንደሆነ ሪፖርቱ ጠቅሷል። በአንጻሩ አገሪቱ በኢንቨስትመንት መሰረተ ልማትና የሰው ሀብት ልማት መካከለኛ ውጤት አስመዝግባለች ብሏል። ሞሮኮ ደቡብ አፍሪካን በመቅደም በአፍሪካ ግንባር ቀደም በኢንዱስትሪ ልማት በከፍተኛ ደረጃ ያደገች አገር መሆኗን ሪፖርቱ አመላክቷል። የኬንያ ከፍተኛ ፍርድ ቤት አሜሪካ በኢቦላ በሽታ የተጋለጡ ዜጎቿን ለመከታተል ለማቆየትና ለማከም ኬንያ ውስጥ ማዕከል እንድታቋቁም የሀገሪቱ መንግስት የሰጠውን ፍቃድ አገደ። ፍርድ ቤቱ የኬንያን መንግስት ውሳኔ ያገደው ካቲብ ኢንስቲትዩት የተባለ ታዋቂው የሀገሪቱ የሰብአዊ መብት ተቋም ባቀረበው አቤቱታ መሰረት ነው ተብሏል። ተቋሙ የኬንያ መንግስት የማዕከሉን መቋቋም እንዳይፈቅድና በበሽታው የተጠረጠሩ ሰዎች ወደ ኬንያ እንዳይገቡ እንዲያግድ ፍርድ ቤቱ ትዕዛዝ እንዲሰጥ አቤቱታ አስገብቶ ነበር። ተቋሙ በዚሁ አቤቱታው የመንግስት ውሳኔ በሀገሪቱ ህዝብ ጤና ላይ አደጋ ያስከትላል ብለዋል። የዛምቢያ ኢሚግሬሽን ባለስልጣናት ሉሳካ ከተማ ውስጥ ህጋዊ ሰነድ የላቸውም ያላቸውን ከ12 እስከ 50 ዕድሜ ክልል ውስጥ ያሉ 25 ኢትዮጵያውያን ሰሞኑን በቁጥጥር ስር ዋሉ። ኢትዮጵያውያኑ ከከተማ ውስጥ የተያዙት በአንድ የእንግዳ ማረፊያ ውስጥ የኢሚግሬሽን አካላት ፍተሻ ባደረጉበት ወቅት መሆኑ የሀገሪቱ የዜና ምንጮች ዘግበዋል። ሁለት ዛምቢያውያን ደግሞ ከዚሁ እንግዳ ማረፊያ 17 ኢትዮጵያውያንን በተሽከርካሪ አሳፍረው ወደ ሌላ ቦታ ሊሄዱ ሲሉ በቁጥጥር ስር መዋላቸው ተዘግቧል። ሂዩማን ራይትስ ዋች የኮሎምቢያ ተዋጊ ቅጥረኞች ለሱዳኑ ፈጥኖ ደራሽ ኃይል ለመዋጋት የተሰለፉት በተባበሩት አረብ ኤምሬቶች ተቀጥረው መሆኑን አዲስ ባወጣው የምርመራ ሪፖርት ላይ አስታወቀ። ድርጅቱ ኮሎምቢያውያን ቅጥረኞቹ ሱዳን ከመግባታቸው በፊት በኤምሬቶች ወታደራዊ ጦር ሰፈር በኩል እንዳለፉና ስልጠና እንደወሰዱ ማረጋገጡን ገልጿል። ቅጥረኞቹን በመቅጠር የተሳተፈው ግሎባል ሴኩሪቲ ሰርቪስ ግሩፕ የተባለ ከኤምሬቶች መንግስት ጋር ግንኙነት ያለው የግል የጸጥታ ኩባንያ ነው ተብሏል። ሂዩማን ራይትስ ዋች ሌሎች ሀገራት የኤምሬቶች ባለስልጣናትን ጨምሮ በጉዳዩ ተሳታፊዎች ላይ ማዕቀብ እንዲጣል የሚያስችል ምርመራ እንዲያደርጉ ግፊት እንዲያደርጉ ጠይቀዋል። አገራት ከኤምሬቶች ጋር ያላቸውን ወታደራዊ ትብብርና ለአገሪቱ የጦር መሳሪያ መሸጥ እንዲያቆሙ የጠየቀው ድርጅቱ የአውሮፓ ህብረት ሀገራት ደግሞ ኤምሬቶች ለፈጥኖ ደራሽ ኃይል ድጋፍ መስጠት እንድታቆም በባለስልጣናቷ ላይ ግፊት እንዲያደርጉ ጥሪ አድርገዋል።